ዳሚ እንግር ምንድነው ትክታክ ታክ ትክታክ ትክታክ የማየው ነገር አታውሪ አንቺ ምንድነው ዳሚ እንግር እንቺ ቀጥሽ እንደዚህ ያራገሽ እንደዚህ ያየሽ እንደዚህ ያርሽ ኦኬ ቀጥሽ ስራሰን እንግር አንቺ ቀጥሽ እኮ ነው ብለሽ እንገበቴኝ ሙካ ምን ትችግራለህ እንጋቴኝ እንገ ምንድነው እንገበል እንግር እንግር አይነ ስውር መጣ እኔ ለነሱ ነው መጣ አለፈኝ እሺ እንደምንም አለፈኝ እዚህ ጋር መጥቶ ምንድነው ገደሉ ልጨርሷቸው ነው እንዴ ይሄ እኮ ጭፍጨፋ እኮ ነው ኧረ በእናታችሁ ፕሊዝ ወዴት የትና ቴጂው እንደ ለበሽው ዛሬ እኔ ልሄድ ሳይሆን እሱ ሊመጣ ነው ጎረምሳ እዚህ ቤት ውስጥ ብለሽ ማሚ ቤት ውስጥ የለችም ብለሽ ጎረምሳ ወደ ቤት ውስጥ መጎተት ጀመርሽ ስሚ መጣ መሰለኝ አሁን ስንመለስ እዚህ እንዳላገኝሽ ወደ ጓዳ ግቢሽ ስዊሪ ሄይ ቤቢ ናግባ ፍቅር ሃይ ማናት ሰራተኛዬ ናት እኔ ሰራተኛ አዎ ተነሽና ውሃ አምጪልኝ ኧረ ነው ተጫውት እንጂ እሺ እኔ ቆንጆ ዛሬ ደግሞ በጣም አምሮብሻል ቴንክ ዩ ለኔም ልላስል እኮ ፈጠነችብኝ ወይ የኔ ፍቅር እንካጣጣ አቤት ስምሽ ነው እኔ ብሄድ ይሻላል አዎ ብትሄድ ይሻላል ሌላ ቀን እንዴት እናደርጋለን አይ እሺ ግቢ ወይኔ ቤቱ ፋስ በፋስ አደረገው ይበለው ምን አንቀጨቀጨው ሲጀመር ላንቺ የመጣው ነው ማን ጠጣለው ቅድም ፍተልሹ እንግሊዘኛ አላቀምሬ ቁጥሮችን አላቀቸውም አንድ ሁለት ሶስት ዋን ቱ ትሪ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ኦሮምኛ ደግሞ ኦሮምኛ ደግሞ ለማሰዲ አቡን አላቀውም ዶክተር በእናትህ በቃ ገና ነው ሰዴት በል ሰናይት ባንክም ብር የለህም የለኝም ለጊዜው የለኝም ኧረ ሳይኖርህ አትሳቅ አያምርም እንዴት እንዳስጠላኸኝ አሁን በአንድ ጊዜ ማን በነገረኝ ኮሰኮስከኝ Hey ma'am, can I tell you something? Yeah, you can. I have girlfriend, ma'am. Ooh, that's good. የሚበሉ ሲያጡ ችጋር ሲይዛቸው ይቆረጥሙሃል አንስተው በእጃቸው በቆሎ ሾጣጣ ዱሬው ባተቀን ይወጣ Might just hit it door. That's on my element. I lost it. Love a እንደነሽልኝ እንዴት እንደናፈቅሽኝ ነው ምንሽ በእውነት የኔስ ብትል በስማ እኔ እንደናፈቅኩሽ አይሆንም በእውነት ምንም ቢሆን ግን ከኔ ይበልጥ እሺ አንቺ ደግሞ ከኔ ናፍቆት አይበልጥም ግድ የለህም ምንም ቢሆን ከኔ ናፍቆት አይበልጥ በጣም የናፈቅሽኝ እንዴ የኔ ናፍቆት ስፍር ቁጥር የለውም ነው ምልሽ እየነገርኩ እኮ ነው ውስጤን ማቀው እኮ ነው አንተ አይደለም አይደል የኔ ናፍቆት ይበልጣል ይያልኩ በጣም የናፈቅሽኝ ያልኩሽ ነው ካንቺ በላይ ወይ ውስጤን በመና ወከና ነው የኔ ይበልጣል ብትለኝ የኔ ቢበልጥስ ሰሚኛለሽ አሁንም የኔ ናፍቆት ይበልጣል እኔን በጣም ናፈቅሽኝ እንደውም የራስ ጉዳይ
ምን ነክቶኝ ነው? ፈጣሪ ስም መልሼ ልደውልላት። የኔ ፍቅር ይቅርታ። እሺ ናፍቆት እኮ ነው እንደሚያነጫነጨኝ። አይ እኔ ነኝ ይቅርታ መጠየቅ ያለብህ። አይ አንቺ ደግሞ እኔ ነኝ እኮ ያጠፋሁት። እኔ ነኝ ይቅርታ ማለት ያለብህ። አንተ ምንም ጥፋት የለብህም። አንተ እኮ የዋህ ነህ። አይ አንቺ እኮ ምንም አላጠፋሽም። ገባሻ? እኔ ነኝ ወደ አጉል ነገር የመረውትና እኔ ነኝ ይቅርታ ማለት ያለብኝ። እኔ ነኝ ያጠፋሁት፣ እኔ ነኝ ይቅርታ መጠየቅ ያለብኝ ያልኩህ እኮ ነው። እንግባባ። አንተ አይደለህም ጥፋተኛ፣ እኔ ነኝ ጥፋተኛ። ለምንድን ነው ይቅርታ የምትጠይቀኝ? እኔ ነኝ ይቅርታ ማለት ወይ እኔ ነኝ ይቅርታ ማለት ያለብኝ እያልኩህ እኮ ነው። አንጨቃጨቅ እና አርፈሽ ተቀበይ። በቃ እኔ ነኝ ያጠፋሁት፣ ይቅርታ አድርግልኝ፣ ተጸጽቻለሁ፣ ይቅርታ አድርግልኝ፣ እኔ ነኝ ጥፋተኛ እያልኩህ እኮ። ኧረ ጉድ! እንደውም ሰሚኛለሽ፣ የራስሽ ጉዳይ። 20 ሲቀነስ 14ን ቁልቁል ቀነስ። 20 ሲቀነስ 14 አዎ ቁልቁል መቀነስ ሲባል ምንድነው የተሰማኝ? እኔ ልጅ በጣም ትልቅ ደስታ ነው የሚሰማኝ። ደስታ ምን ተሰማ ያልኩት? ምንድነው የተረዳኸው? ቁልቁል መቀነስ ሲባል ነው ወደታች ነው መቀነስ። ስለዚህ አሁን ቀንስ። ከዜሮ ላይ 4 ይቀነሳል? አይቀነስም እኮ። ስለዚህ ምን ታረጋለህ? እተዋለሁ። ተው፣ እንደዛ አይደለም። እሺ ምን ታረጋለህ? ትበደራለህ ከጎረቤት። አሃ ተበደር። የታባክ ነው የምትሄደው አንተ? ቁጭ በል። ከጎረቤት ተበደር አላልሽም እንዴ? ታዲያ ጎረቤት ሄደህ አንኳኩተህ ልትበደር ምንድን ነው እስቲ ሄደህ የምትበደረው? ብር ነው የምበደረው። እባክህ ይህን ልጅ እንዳላጠናግረው ትዕግስትን ስጠኝ። እንደዛ አይደለም። እሺ ጎረቤት ያለችው ቁጥር 2 ናት አይደል? ስለዚህ ከ2 ላይ አንድን ተበደር። ከ2 ነው የምበደረው? አዎ አንቺ 2 በእናትሽ በሁሉም አንድ ቁጥር አበድሪኝ። ምን እያደረክ ነው? ወሬ በጣም ወድ ነበር። ተኝቼ ራሱ አወራለሁ። እስኪ ማርያም በስመ አብ አንተ ጎበዝ ነኝ፣ ግን ፈተና በምሰራበት ሰዓት በጣም እቸኩል ነበር። አንድ መልስ ከሰራው በኋላ መልሱን አጥፍቼ ሌላ መልስ ቀይራለሁ። በዚህ ምክንያትም ኤክስ ይገባብኛል። ሁለተኛ አሁን ያልኩት ነገር አሁን ካልተደረገልኝ አለቅሳለሁ፣ አኮርፋለሁ። እንደዚህ አይነት ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት? አኮርፋለሁ። ታላላቆችን ራሱ አላከብርም ነበር። የለም አዎ ክብር ለሰው ልጆች የፖሊስ እኔ የምልህ የኔ ልጅ። አቤት አባዬ። የሬሳ ሳጥን ዋጋው ስንት እንደገባ ሰማህ? አይ አልሰማሁም። ስንቱን? አይቶ ብቻ ተወዷል። እንደው ከተወደደ ይቅርብህ። አረ እንዴት ይቀራል? ለአንድ ልጅም አላንስ። ምን ነው? አይ ምንም። እና አበላም እንዴ? አይ አልበላም። ለምን? መጀመሪያ ቅመሰው። አልማዝዬ እንዴት ነሽ? ጦርጳ እንኳን ደህና መጣች። እንኳን ኮቱ ኡመን ያራራሜ ኮቱ ጀዝባ ኮቱ ዋኛ ተደምታ ኡመን ያራራሜ ኮቱ ሲንቱ ቆሎ ለውተ እንዴት ነሽ? ደላላ ልኮኝ ነው። ውይ ሰራተኛ ነሽ እንዴ? ሰራተኛ ሰርቫንት። እሺ ሰርቫንት ነኝ። ግቢ። ቆይ ከመግባቴ በፊት ስፖርት መስሪያ ምን አላችሁ? አዎ አለ።
መሮጫ ትራክ ሁሉም አለ ሁሉም አለ ገብተሽ እናውራ ሁሉ ነገር አልገባም መግባት አይደለም ማኛ ገንዳ አለ ቲክቶክ ደግሞ ሰራለውና አይፎን አለው ሰው አለ አይደል ልጅ ያለው እኔ በልጅ አልቀረጽም ምን እንደዛ ለምነት ወይ ባለቤት ይቀርጽሻላ ባለቤት አለ ማሹ ነው እሱ ነው ባልሽ እሱ ምን ሆነሽ ነው እንዳገባ ችግር አለ እኔ እንደዛ እንትን አይደለም ላይቭ ምናምን ገባለሁ ምናምን እሺ ገብተሻና ምን ሰራለሽ ግን ምን ሰራለሽ ምግብ ምን መስራት ትችያለሽ እኔ በጣም ምችለው ማታኛት እንቅልፍ አለ እንቅልፍ በቃ ወይ ግቢና አንድ ዝም በል አፍሽን ዝጊ እንታ ከለተ አለ እንትን እያልኩ ነው ምን ትበጣጣሽብኛለሽ ያለ እዚህ አፈርኩ ካንቺ ጋር መስራት ድንጋይ ናት ሁለት ቀን አብራት እኮ ተመር እሺ ወይ ግቢና እናውራ አልገባም በቃ እንደዛ እንትን ካልሽ እንትን እንዳለ ማለት ነው እና ግቢ ውስጥ አትጣይ አገዳውን እንዴ ትዳሰራተኛላችሁ እንዴ ምንም እኮ ስራ ሰሪም በቃ ግቢው ነው ተጠጃለሽ ምግብ ሰራሽ ከዛ በኋላ ፍሪ ነሽ እንደፈለሽ መሆን ትችያለሽ እንጂ ሙናተሽ እና እዚህማ ጽዳት ሰራተኛ ሳይነ ባዛ አይነት ምሳም ይሰራልኝ የለማ ወረኛ አቤት እየጠበቅን እኮ ነው ምን ነው ዘገየ የት ቤተክርስቲያን ገብታችሁ ጸልዩ እኔ ጋር ነው እንደ ቤተክርስቲያን ቁልፍ ያለው አንተ ልጅ ይሄ ፊልም አይበቃም አፍሽን ዝጊ What do you mean? ወይኔ እኔ የምልሽ ይሄ ልጅ አትቀጪውም እንዴ ውጭ ሀገር እኮ ልጅ መቅጣትም ማሳደግም ከባድ ነው ዌልካም ቱ ኢትዮጵያ የእህቴ ልጅ I don't care. እኔን ግን ኬሪ ሰጠኛላ ምን ልትሆን ነው? አችንም 911 ነው የምደውለው 1 2 3 4 5 6 7 8 9 1 This is ኢትዮጵያ 911 ህዝብ የሚፈራው ህግ ሰው የሚፈራው ፈጣሪ በትንሹም ቢሆን ባይኖር ኖሮ ዓለማችን የወንበዴዎችና የቀማኞች ትሆን ነበር ልጆችም የሚከለክላቸው የሚቆጣቸውና አለፍ ሲልም ቆንጠጥ የሚያደርጋቸው የሚፈሩት ሰው ሊኖር ይገባል ብያምናለሁ አሁን ላይ ወላጆች በሁለት ጎራ ተከፍለዋል አንዳንዶቹ ልጅ ሊቆነጠጥ ይገባል ሌሎቹ ደግሞ በፍጹም ልጅ ላይ እጅ ሊያርፍበት አይገባም ይላሉ የእናንተን ሐሳብ በጣም አሪፍ ነው አቤት ጥፍጥናው በጣም ስፔሻል ጤና ይስጥልኝ እሳት አደጋ ሄሎ እሳት አደጋ ከትምህርት ሚኒስቴር ነው የምንደውለው እሺ ምን እንርዳችሁ በእሳት ነደን ከመጥፋታችን በፊት ድረሱልን ምን ነው ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው ወይ ስታሳዝኑ ሰውዬ ትቀልዳለህ ኑና እሳቱን አጥፉልን ምን ነው ፈጣሪ ምን ባጠፋን ነው ለመከራ በእኛ ላይ ወረደው እንባ አለባችሁ የተማሪ እሱ ደግሞ ያ አላህ አንተ እየቀለድክ ነው እንዴ ናና አስወጣን እኮ ነው የምልህ ከእነ ማስወጣ ከእሳት ውስጥ ነው ዝም ብሎ መውጣት አለ እንዴ ማለት መውጫ ፈተና አለው ኤግዚት ኤግዛም ግን ግፍ አይደለም ሰሩት ስራ እናንተስ ግፍ አይደለም እንዴ ከ100% ተማሪ 3% ብቻ ነው ያለፈው ስትሉ እሺ ግድ የለም ተጫወትብን እሺ ምንድነው ፈተናው አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን የኔ ኤክስ ስሟ ማን ነው ሜላት ተሳስታል መቅደስ ነው ሰውዬ ቀልዱ ተሆናኑና ሰጡን ይቅርታ መውጫ ፈተናውን ወድቃቸው አረ ተቃደ የወለደ እንግዲህ አይጨክንም አሳልፉኝ ደስ ሲላቡ ልጅ መያዝ ምንድነው አረ አይሳቁ ምን ይስቃሉ ደግሞ ለግባበት ልጅ አይደል እንዴ ምን ይስቃሉ ደግሞ እርሶ ከዛሬ ያለ ለግባ እንዴ ጉዳይ ማስፈጽሟለኝ የቤት ያው ሌላም ልጅ አለኝ ምንድነው የሚል አይ እንግዲህ ጋሺ በቃ እንደው ሄዳለሁ ከከለከሉ
ለማኝ ምን አርግላል ለመና እስ ተርቤ አልሞትም እንደ ከምለምነው ነውረኛ ምን በዮቴ እንደዚህ አይነት ነገር የሚያስጠላኝ እስ ትሸታለህ እኮ ስትለምን ትሸታለህ። መለመን ከዚህ በኋላ ወንጀል ነው እከሳለሁ በህግም ጠይቃለሁ። እምቢ ካልክ ደበድባለሁ። ሁለተኛ ሌባ እንዴ መለመን ምን ማለት ነው? በእግዚአብሔር ስም መለመን ምን ማለት ነው? አይደብርም እንዴ? ከተምጥቼ ነው እዚህ ቁጭ ብዬ ብር ዝላጥም ነው እንደዚህ የምቀመጠው? ገና ምን እናመጣው ብር ያብርና ሁለተኛ አቴ ነገር ብርሃኑ ያበዳ ብርሃኑ ምናምን ሰላም 12ኛ ክፍል ካለፍክ አይፎን ሰርቲ ይገዛልሃል አላልሽኝም? እኔ አንቺ ልጅ ኮጪ ገላገልኩሽ። ደጋግሜ ነግሬሻለሁ። ውጭ ዘመድ ያለው ሰው ወጡ አይወጣም። አክስቲ ማለት ቅርበታችን ራሱ ሄሎ አክስቲ እንዴ ምሽ ያጥንት ችግር አይደለም ሱያኔ። አዎ የእንት ልጅ ባለፈው አንቺ ያስከፈትሽኝ አካውንት አለ አይደለ አክስቴ የሚለው ባንክ ደውለውልኝ ማታንቀሳቅሰው ከሆነ ዘንድሮ ከዚህ ዓለም ነው እናንቀሳቅሰው እያሉኝ ነው። ድንገተኛ ዛቻ። ጓደኞቼም ራይድ ምናምን መኪና ተከራይተው እየሰሩ ትንሽ እንደዛ አይነት ነገር አሪፍ ሆኖ አላየሩ ጀብሎ እያሰብኩ ነው። ለኔ ነው በደረቴ የምታስቢው? ዝጊልኝ። የሰው ሀገር ሰው ነሽ። በቃ ምንድነው ምንድነው በእንትን ቸኮሪና ማስቲካ ካለው በደረቴ ትሰራለህ ነው የምትለው? አክስት አይደለችም እኮ ባልኮ ተረጋግጧል። አንተ አጎትህ ወጣ እንዴ? ወጥቷል አይደል? ታገር የኔ አጎት ይወጣል ዋላ አይደል? የኔ አጎት ማካካችን ነው 16 ብር ማልክ ልከክል አንቺ ደብሊው በይ ዝግጁ ነሽ? እኔ የምለውን ከኋላት ያለሽ ኤ ቢ አትተኝ ቢ ሲ ይኸውልሽ ድምፅሽን ከፍ አድርጊ እያልኩሽ ነው። ደግሞ አትተኝ ሲ ዲ የታል ዲ? ዲን አሳይኝ እስቲ ዲ የታል ዲ? አዎ ዲ ኢ ኤፍ ጂ ኤች አይ ጄ ኤል ኤም ልንጨርስ ነው። ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው 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 አንቺ ደብሊው በይ። ወይኔ ምረቱ ደብሊው በይ። ኤክስ ዋይ ዜድ አንድ ሲኒ ይበቃሻል? ኧረ ምን ኧረ ተው በቃ ሌላ ቃል አምጣ። ብዙ ነው እንደ ለካ ያለ አይትን በቃ አምጪሽ። እሺ አመጣለሽ። አምጪ እዚህ ጋር አለው ሰጂ የፈለግሽው ነው። እሺ ሄሎ ማሜ 3 ዙር ቦምበለች ላከው እንጂ ማሜ ምንድነው በሐሙስ ቀን አሸጥሩኝ? በሳይክል ልከው ነው በቴሌ ብርም ላዋገባች ቶሎ ላክኝ። ዛሬ ምንም እንዳትለኝ አንተ። መቼ ነው ጉዟችንን የምንጀምረው? ቆይ እንጀምራለን እንዴ? ከሊቢያ ጣሊያን የምትሸጋገሩበት ባህር ደርቆ እኮ ነው። እስኪ ዘንብ ነው የምንጠብቀው? ባህሩ እንደሞላ እንሄዳለን እንዴ? ከደረቀ እኮ እንደውም አሪፍ እኮ ነው። በመኪና ቶሎ እንደርሳለን ማለት ነው። መድረሱ አይደለም ችግሩ መንገዱ የሚያውቁት ባህር ውስጥ የነበሩት የኔ የምላቸው 2 ሻርኮች ናቸው። አሁን ባህሩ ደርቆ እነሱ ራሱ መንቀሳቀስ አልቻሉም። እንደውም ትላንትና አስወዳሉ። በዚህ አጋጣሚ አሳ ለበላይ ሄጄ አሳው መጥቶ አንድ እንደጉረስ ምላሱ ላይ ጽሑፍ አየሁኝ ማለት ሳነበው ሻርኮቹ ናቸው። መንቀሳቀስ ስላልቻሉ ዊልቸር ላክልኝ ብለው መልእክት ይላሉ። እንዴ ዊልቸሩ እንደደረሰ ታዲያ ጉዟችንን እንጀምራለን ማለት ነው። እሱ ብቻ አይደለም ችግሩ። አሁን ጥቅምት አይደል? በረሃው ራሱ ሳር አብቅሎ ዛፍ ብቻ ነው። ብንሄድ አንተ ራሱ ደብሮ እንመለስ ነው የምትለኝ? አረ ለምንድን ነው የሚደብረኝ? አይደብረኝም። እንደውም ከፀሐይ ቃጠሎ ኳጥም ምንድን አለ ነው። አንተ ደግሞ ስደት በፀሐይ ቃጠሎ ካልተንገበገብኩ ምኑን ስደት ሆነ? ሃይኪንግ በለው እንጂ እባክህ ይቀልደብን ነበራችን መልስ እንደው ምንድነው የምትለው? ምንድነው የምወጣሙጣት ይዞር ወደዛች ቀርቲ ምንድነው የምትለኝ? እውነቷን ነው። ጉዟችንን ካልሄድን ብራችንን መልስልን። ከየት መጥቶ ነው የሚመለሰው? ብሩ እኮ እንዳለ እኮ ተከፋፍሎ አልቋል እኮ። እንዴ ለምንድን ነው የተከፋፈለው? ይኸውልህ ደን ሆኗል አልኩ አይደል? በረሃው ለማስመንጠሪያ ከፍያለሁ። ደኑ
ጣሊያን እንደገባችሁ ዳ ፓስታ መብላት አለባችሁ። የሁለት ፓስታ በእንጀራ ተከፍሏል። እዚህ ሱዳን ላይ ራሱ የሁለት ቡሪ ተከፍሏል። ከየት ምን መጥቶ ነው ብር የሚከፍል? እሺ ታዲያ መቼ ነው እሺ ጉዟችንን የምንጀምረው? መቼ ነው የምንጀምረው? እንደውም እኔ ምን በጦ ይፈንዳ በቃኝ። እኔ ይኸውልህ ምንም ስደት ምናምን ማቅል ነገር የለም። እኔ የመሬትና የቤት ደላላ ነኝ። እንደው ምን አትበለኝ። በቃ እኔ ቤትና የከፈልከው ብር ላይ 1 ሚሊዮን ጨምር መሀል ሆለታ ላይ 43 ካሬ መሬት አጋዛህ። ጫቱ አንተ ነው ማሚ ልጅ ቆየህ እኮ። ምንድነው ቁርስ የበላሽው? ሩዝ በምን? ሩዝ በሰሃን። እቺ ማናት? አላውቃትም። እኛ ክፍል የለችም እቺ። ምንድን? እቺ ክፍል እኛ ክፍል የለችም እቺ። አው መተናል። አንድ ሰው ሜንሽን አድርጎናል። ውስኪው ይልሻል፣ ድስቱስ ገብቶልሻል፣ ይንተከተክልሻል፣ ሜንቱም ተከትሎልሻል። ነጭ አረቄ እናትና ልጅ አፕሬቲቭ የአራዳ ልጆች ሙሉ ግሮሰሪ የሚባለው ምግብ። ኦኬ የባህልም አላቸው። ግብጦ አረቄ አለኛውሻ ሰጋቱራ ይልሻል፣ ተከትሎልሻል። አገጭ ለምቦጭ እንቁላል ከነውቱ ሎሚው ገብቶልሻል። ሰጋቱሮ ተደግሞልሻል። ከገሙ አይቀር ጠንበት ነው ታጠበችበት። የኔ ተፊበት ጭራሽ ለሰው ነው። እኔ በቃ ኤዲ ግን ትክክለኛ ስምክ ነው? አዎ አያቴ ነች የወጣች። አንዳርጋቸው አንተ ነው መሰለኝ የሚጠራው። ምን እዚህ 10 ብርና 20 ብር ስጣቸው ጓደኛቸው ሊያደርጉ ይፈልጋሉ። ያሽ ማለት ስማ እባክህ እናትህ እንዳለች ለምንድን ነው ጠዋት በፖፖ የሸናውን ሽንት ሳደፈ የወጣኸው? ደግሞ ቤት ስትገባ ድስት ውስጥ ያለውን ሽሮ ጠርገህ ፍቀ ብላ። እኔ የተቀደደውን ፓንትና ካልሲ ላሰፋልህ ሄጃለሁ። እንደተመለስኩ ደግሞ የጠየከኝን 5 ብር እሰጥሃለሁ ብላለች። ዳኒ የት ነህ? ይሄ እኮ ሰርግ እኮ ያስነቃል። አስፈላጊ ነው እንደዚህ አይነት ወጪ እንዴ? በኋላ እንዴ ታዲያ አይነ ነገሩ ምን ቀላል ነው እንዴ? ማዘጋጀት ቀላል ነው። ወጪው ምናምን አያሳስብም እኮ። ግን በእኛ ብሔረሰብ ደግሞ አይፈቀድም ሽምግልና። አንተ ብሔር ምንድን ነው? የኔ ብሔር ባባ ዱላላ ነኝ እኔ። ዱላላ ይባላል ብሔረሰቡ። እኔ ዱላሌ ነኝ። እንደዛ የሚባል ደግሞ ብሔር አለ? ምን ማለት ነው? ምንድነው ዝቅተኛ ብሔሮች ናቸው እያልሽ ነው ወይስ 80ውንም ብሔር ሸምድደሽ ጨርሰሻል? የላችሁም ልትይ ነው? እኔ እንደዛ አይደለም። ኧረ በጣም ይደብራል። በእናትሽ በቃ ስለሌለ ነው እንጂ እኔ ለእንትን አንሳለሁ እንዴ? ምን ሆነ? እኔ እንደዛ አላልኩኝም። እሺ ሰርጋችን ግን ይደገሳል። ሰርግ እናረግ ነበር ግን ዱላላ ላይ ማለት ነው ባልና ሚስት ብቻ ነው የሚገናኙት። ሰርግ ቀን ሌላ ሰው አይገኝም። ከዛ ምግቡ የምትሰራው ሚስት ሆነች። በቃ አራት በልቶ መለየት ነው እንጂ እንደግስ ነበረ። ዱላላ አይፈቀድም። በቃ እንደዛ ነው። ግን ያውልህ ኑሮዬን አቀማጥለ ነው የምታኖረኝ። ወይሽ መች ነው ቤት ምንገባው? ቤት እኮ እንገባ ነበር ግን ዱላላ አይፈቀድም። አልነገርኩሽም? ማህበረሰቡ ሜዳ ላይ ነው የሚኖረው። በቃ ንፋስ ውስጥ ጤና አለ ይላል። በቃ እሺ ነው ስለማከኛል። ምግብ መች ነው የምበላው? አትይኝም እንደ እርጉዝ ነኝ እኮ። ምግብ ምን በላ ነበር ግን ዱላላ የለም ምግብ እኮ እዛ። አዎ ማህበረሰቡ ሃይማኖቱ ላይ በጣም ጠንካራ ነውና ማለት ነው በጸሎት ነው የሚኖረው። ምን ትገለኛለህ? ሳገለኝ ወደ ቤተሰቦቼ ልሂድ። የት ነው የምትሄጂው? እሺ ማኒ አሬ ይመስልልሽ ነው እስቲ ያለኝ እንካ ያራዳልሽ። ምንድነው ይሄ? ምንድነው? በ5 ብር ምሳለ ችግር ያለኝ ሰጠው አይነ ለጥዋስ እንዴ ያስኩነኝ ያለ ዱላላ አይቻልም እንጂ ሰው መምታት አይነን ነበር ማለት